ዓለም አቀፍ ጉባኤዎችና ዲፕሎማሲያዊ እንቅስቃሴዎች ለአንድ ሀገር የሚኖሯቸው ጥቅሞች ዘርፈ ብዙ ናቸው። ዘፋኙ ሰው አይጠፋም ቤትሽ ከእሁድ እስከ እሁድ ያለላትን እመቤት ትመስል የነበረችው ኢትዮጵያ የደጋሽነቷ ማጀት ሳይጎድል ተጋባዥም ሳታጣ ለወትሮው የከፍተኛ ደረጃ እንግዶቿ ቁጥር መቀነስ ታይቶበታል ተብላ ስትገመት ቆይታለች። መፈለግ ባህሪዋ እንጂ ብርቋ ያልሆነው ኢትዮጵያ በመሰል ዓለም አቀፍ እንቅስቃሴዎች ውስጥ መሳተፏ ያለው ጥቅም ከግንዛቤ ገብቶ እየተተገበረ ያለበት አካሄድ ቀጣይ ግንኙነቷን የሚያጠናክርላትና በሀገራት ዘንድ ተአማኒነትን የሚያስመሰክርላት ነው። ኢትዮጵያ የተገበረቻቸው ያሉና ልትተገብራቸው ላቀደቻቸው ብሔራዊ ጥቅሞቿ ዓለም አቀፍ ለውጥ የሚያመጡ ጉባኤዎች ላይ መሳተፍ፣ ጠንካራ ዲፕሎማሲና ወታደራዊ ውይይቶችና ግንኙነቶችን ማድረጓም ስጋቱም ዕድሉም እኩል ይሰመርባቸው። ከሀገራት ጋር በብዙ መልኩ ለመስራት የሚደረጉ ጥረቶች ይጠናከሩ። የዲፕሎማሲ መርታ በአንድ ጀንበር የሚገነባ ሳይሆን እንደ ሮም ስልጣኔ በሂደት በጥረትና የጋራ ጥቅምን ማስጠበቅ ላይ ትኩረቱን የሚያደርግ መሆኑ አይዘንጋ። የፈራረሰ ግንባታም ቢኖር በአዳዲስ ጡቦች ድርድር ይተካ። ግንኙነቶቻችን የጋራ ጥቅምን ማስጠበቅ ላይ ትኩረት ያደረጉና የጋራ ትብብርን ታሳቢ ማድረግን የማዕዘን ድንጋይ ያድርጉ። ዲፕሎማሲያዊ ግንኙነቶች የራሳቸውን መደላድል የሚፈጥሩ መሆናቸው ታምኖበት በጥቂት የጊዜ መጠን ውስጥ የተሠራው ሥራ እመርታ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። በአንድ ሳምንት ውስጥ ብቻ ኢትዮጵያ ከሀገራት መሪዎች፣ የዲፕሎማቲክ ማኅበረሰብ አባላት፣ ከተለያዩ ሀገራት ወታደራዊ ኃላፊዎች ጋር እንዲሁም የቡድን 20 ሀገራት ስብስብ ላይ ያደረገቻቸው ስብሰባዎች ሰጎኗ አንገቷን ከቀበረችበት እንደማውጣት ሊመስል ይችላል። በውጀብ መሃል ራስን ቀና እንደማድረግ ያለ ወኔ ለሀገር ያሻልና እነዚህን ተሳትፎዎች አጠናቆም ለኮፕ 32 አዘጋጅነት መመረጧ በሳምንቱ የዲፕሎማሲው መስክ ላይ የታየ ወሳኝ የሚባል እመርታ ነው። በዓለም የዲፕሎማሲ መድረክ ላይ እንግዳ ያልሆነችውና የተጠናከረ መሠረት ላይ የተገነባ ግንኙነትን ከሀገራት ጋር በመፍጠር የቀደመ ታሪክ ያላት ኢትዮጵያ በተለያዩ ምክንያቶች በብዙ የተደከመበት ዲፕሎማሲዋ እንዲሁም ከሀገራት ጋር ያላት ግንኙነት በውጫዊ ጫናዎችና በውስጣዊ ጉሽሚያዎች ምክንያት እየወደቀ እየተነሳ ዛሬ ላይ ደርሷል። የሕዳሴው ግድብ ግንባታን ጀምሮ ለመጨረስ ከተግባሩ ባልተናነሰ የዲፕሎማሲው እንቅስቃሴ የራሱ የሆነ ጥረትና ፍሬ ያስገኘ ነው። ይወረወሩ የነበሩ ፍላጻዎች ምሳሌያዊ አልነበሩም። ይልቁንስ ተጨባጭ ተምዘግዛጊ ጥቃቶች ሕልውናዋ ላይ አነጣጥረው ይወነጨፉ ነበር። ያ ሁሉ የታለፈው አስቀድሞ በተጣለና በየወቅቱ እየታደሰ በሚመጣው ጠንካራ ዲፕሎማሲያዊ መሠረት ላይ ነው። በተለይም ኢትዮጵያ በብዙ የማደግ ርዕይን እንደመሰነቋ በቀጣናው ብሎም ዓለም ላይ ያላትን ተደማጭነትና ተጽዕኖ ፈጣሪነት ለማጠናከር የተጀመሩት ሥራዎችና አጠቃላይ የዲፕሎማሲ ሥራዎች ቀጣይነታቸው አስተማማኝ መሠረት ከያዘ በተለይም ብሔራዊ ጥቅምን ማስጠበቅ ላይ የማይናቅ ድርሻ እንደሚኖረው እሙን ነው። ዓለም አቀፍ ስብሰባዎች ዘርፈ ብዙ ጠቀሜታዎች እንዳሏቸው ለመናገር ከመድፈር ይልቅ ተቀማጭነታቸውን በአዲስ አበባ ያደረጉ ሉላዊ ድርጅቶችና እንቅስቃሴዎችን ማስታወሱ የሚቀልል ይመስላል። የአንድ ሀገር ሰላምና ደህንነትን ከሚያንጸባርቁ መገለጫዎች መካከል መሰል ታላላቅ ጉባኤዎች ተጠቃሽ ናቸው። እነሱን ተከትለው የሚመጡት የኢንቨስትመንት መነቃቃትና የቱሪዝም ዘርፍ እድገት የሀገርን ፖለቲካዊ ጥንካሬ ብሎም ኢኮኖሚያዊ እድገት ለማረጋገጥ አጋዥ ናቸው። ይህ ሳምንትም ኢትዮጵያ አጠቃላይ ሀገራዊ ለውጥን ሊዘውሩ የሚችሉ የኢትዮጵያን የዘመናት ጥያቄዎችን ለመመለስ የሚያስችሉ ዓለም አቀፍ የፖለቲካና ምጣኔ ሀብታዊ የኃይል አሰላለፍ ላይ ተደማጭነቷን ሊያስጠብቁ አቅም ያላቸው እንቅስቃሴዎችን በጠንካራ የዲፕሎማሲ ተግባራት በአግባቡ የፈደረችበት ሳምንት ነው ብሎ በድፍረት ለመናገር የሚያስችሉ ሥራዎች መታየት ጅማሮ ተደርጎም የሚወሰድ ነው። በጠቅላይ ሚኒስትር አብይ አህመድ የተመራ ልዑክ የተሳተፈበት በደቡብ አፍሪካ የተካሄደው የቡድን 20 መሪዎች ጉባኤ ኢትዮጵያ አቅሟን እንድታሳይ ዕድል የሰጠ መድረክ ነው። ከጉባኤው ጎን ለጎን ከተለያዩ ሀገራት መሪዎችና ከተቋማት የሥራ ኃላፊዎች ጋር ሲደረጉ የነበሩት ውይይቶችም ራሳቸውን የቻሉ የግንኙነት አቅጣጫዎች ናቸው። ውይይቶቹ ዓለም አቀፍ የአስተዳደር ችግሮችን፣ የኢኮኖሚና የፋይናንስ ተግዳሮቶችን እንዲሁም የአየር ንብረት ለውጥን በተመለከተ የኢትዮጵያን አቋም አንጸባርቀዋል ተብሏል። አዳዲስ ኢኮኖሚያዊ ግንኙነቶችን ለመመስረት የተመሠረቱትንም ለማጠናከር አጋዥ ነበሩ። ኢትዮጵያ የአየር ንብረት ለውጥን ለመከላከል እያደረገች ያለውን ጥረት ለማጠናከርና በቀጣይ የምታስተናግደውን የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 32ን በተመለከተ አጋዥ ውይይት መካሄዱም የሳምንቱ የዲፕሎማሲ ውጤት ነው።
የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዝደንት ሆነው መመረጣቸው ከሌሎች ሀገራት በተሻለ ኢትዮጵያ በዓለም ላይ ያላት የገጽታ መሻሻልና ተአማኒነትን አንጸባርቋል። ኮፕ 32 ለኢትዮጵያ ምንዋ ነው ለሚል የራሷን አረንጓዴ አሻራ ኢኒሼቲቭ ማስቀጠያ መድረክ ይሆንላታል። በዓለም አቀፉ መድረክ የአመራርነትና የተጽዕኖ ፈጣሪነትን ካባ ያጎናጽፋታል። አጀንዳዎችን ትቀርጻለች፣ የቤት ሥራ ትሰጣለች፣ የተጋጩን ታስታርቃለች፣ ታደራድራለች። የተጠናከረ ኢንቨስትመንትና የተፋጠነ የፋይናንስ አቅርቦትን እነሆኝ ብላ ወደ እልፍኟም ወደ ግምጃ ቤቷም ትጋብዝበታለች። ለአረንጓዴ ኃይልና ለመሠረተ ልማት ግንባታ ብዙ ፊርማዎችን ትፈራረማለች፣ ቆማም ታፈራርማለች። ከራሷ አልፎም ለአፍሪካዊ ጥያቄዎች ድምፅም የድምፅ ማጉያም ሆና ታገለግላለች ተብሎ ይጠበቃል። ለዘላቂ ልማትና በተለያዩ ጉዳዮች የቤት ሥራ ተቀባይ ሳይሆን ውሳኔ ሰጪና ተደማጭም ያደርጋታል። ከሁሉም በላይ ደግሞ የዓለሙ ሁሉ የዲፕሎማሲ የስበት ማዕከል ሆና ትከርማለች የሚለው ነው። ዲፕሎማሲን ስናስብ ከታሪክ መዛግብት ላይ ጥቂት ገጾችን መገላለጥና ራስን በየትኞቹ ሚዛን ላይ ማስቀመጥ እንደሚገባም ማየት የግድ ይላል። እንደ አውሮፓውያን አቆጣጠር በ1956 በስዊስ ካናል ቀጣና በከባድ የጦር አውድማ ላይ የነበሩትን እንግሊዝን፣ ፈረንሳይን፣ እስራኤልና ግብፅን ከጦር የደም ፍላታቸው አስክኖና አርግበው በታሪክ የመጀመሪያውና ግዙፉ የተባበሩት መንግሥታት ድርጅት የሰላም አስከባሪ ኃይል እንዲሰፍር ያደረገ የተኩስ አቁም ስምምነት እንዲደረስ ያስቻለና ለዚህም የሰላም የኖቤል ሽልማት ተሸላሚ የሆነው ግለሰብ አንድ ሌስተን ፔርሰን የተባለ ካናዳዊ ዲፕሎማት ብቻውን ነው። አሜሪካና ቻይና ተኮራርፈውና ተፈራርተው ከተቀመጡ ከብዙ አስርተ ዓመታት በኋላ በ1970ዎቹ ፕሬዝደንት ኒክሰን ታሪካዊ ጉብኝት ወደ ቻይና እንዲያደርጉና እርቅ እንዲወርድ ያደረጉትም የአሜሪካና የቻይና የጠረጴዛ ቴኒስ ተጫዋቾች በፈጠሩት የፒንግ ፖንግ ዲፕሎማሲ በተሰኘ የስፖርት መድረክ ነበር። በ1978ም በእስራኤሉ ጠቅላይ ሚኒስትር ሜናቼም ቤጊንና በግብፁ ፕሬዝደንት አንዋር ሳዳት መካከል የሰላም ስምምነት እንዲመጣና በሁለቱ ደመኛ ሀገራት መካከል እስከ ዛሬ ድረስ የዘለቀ ካምፕ ዴቪድ የተሰኘ የሰላም ውል እንዲፈረም ያደረጉትም አንድ ሰው ናቸው፣ ጂሚ ካርተር። የቦስኒያና ሄርዜጎቪናን አስከፊ ጣፈንታም ዴይተን አኮርድ ብለው በጠሩት ስምምነት የቀለበሱትም ሪቻርድ ሆልብሩክ የተባሉ አንድ አሜሪካዊ ዲፕሎማት ናቸው። መዛግብቱ ብዙ ከትበዋል። ኢትዮጵያም ለብሔራዊ ጥቅሟ ስትል የምሥራችን ለማብሰርና ክፉንም ለማራቅ ጭምር ከአንድ ሰው እስከ ሰራዊት ድረስ የዲፕሎማሲ ኃይሏን መገንባት አሻፈረን ያሉ ክንዶችን ለመጠምዘዝ ያስችላታል። በፖለቲካዊና ኢኮኖሚያዊ ግንኙነቶች ላይ ከሚሠራው የዲፕሎማሲ እንቅስቃሴ እኩል ወታደራዊ ስምምነቶች እንዲሁም ውይይቶች ኢትዮጵያ ቀጣናው ላይ ያላትን አመኔታና አቅም ይበልጥ ለማጠናከር ያግዛታል። ከሰሞኑም ኢትዮጵያና አሜሪካ በአፍሪካ ቀንድ ሰላምና መረጋጋትን ለማረጋገጥ በሚያስችላቸው ጉዳዮች ላይ መወያየታቸው የኢትዮጵያን ብሔራዊ ጥቅም ጥያቄ ለመፍታት የሚያስችል እንዲሆን ግንኙነቶችን በብልሃት ማስቀጠል መቻል ላይ ከውይይት ያለፈ ስምምነቶችና ቀጣይ እርምጃዎችም ይታሰብባቸው። ኢትዮጵያ የአፍሪካ ቀንድ ላይ ያላት ድርሻ በተለይም የቀጣናውን ሰላም ማስጠበቅ ላይ የነበራት የገዘፈ ሚና በልዩነት ደግሞ አልሸባብን ለማዳከምና ሰላምን ለማስጠበቅ የሠራችው ሥራ ተፈላጊነቷ እንዲጨምር እንጂ ወደ ጎን እንድትገፋ አያደርጋትም። የሁለቱ ሀገራት ግንኙነት በተለይም ሽብርተኝነትን በጋራ የመዋጋት ሥራቸውን አጠናክረው እንዲቀጥሉ በቀይ ባህር ላይ ያላትን ጥያቄ ጨምሮ ቀጣናው ላይ ያላትን ሰላም የማስጠበቅ አቅም እንድታጠናክር እገዛዎችን ያደርጋል ተብሎ ሲታመን፣ ነገር ግን በተጽዕኖ ስር በወደቀ መልኩ ሳይሆን በሀገራት መካከል ባለ የጋራ መጠቃቀም መርህ የጋራ መዘወሪያን ማመቻቸት ጊዜው የሚጠይቀው የዲፕሎማሲ አካሄድ መሆኑም አይዘንጋ። አሁን ላይ በዲፕሎማሲው መስክ ኢትዮጵያ የተሰጣት አዎንታዊ ገጽታ በሁለት ገጽ ተከፍሎ የሚታይ ሊሆን ይገባል። ከተጠቀሱት መልካም ጎኖች ባሻገር ቀጣይ የቤት ሥራዎቿን እንዴት ትሥራ፣ እንዲሁም የመፍትሄ አቅጣጫዎች እንዴት ታስቀምጥ የሚለው ወሳኝ ነው። ውጫዊ ጫናዎችንና በቀጣናው ያለውን ተደማጭነት በብቃት ለመወጣት አሁንም ጠንካራና የማይዋዥቁ የዲፕሎማሲ ሥራዎች ግድ ይላሉ። እነዚህን ለማስቀጠል በዋናነት ተጨባጭና አሳማኝ ሥራዎች ወሳኝነት አላቸው። የተረጋጋ ምጣኔ ሀብት፣ የከተሞች መስፋፋት፣ ከምንም በላይ የውስጥ ሰላምና ጸጥታ ጉዳይ ትልቁን ድርሻ ይወስዳሉና በተጓዳኝ ትኩረት የሚያስፈልጋቸውን ጉድለቶቻችንን በእውቀትና በብልሃት እየደፈኑ መራመድ አዋጭ ይሆንልናል።
ዓለም አቀፍ ጉባኤዎችና ዲፕሎማሲያዊ እንቅስቃሴዎች ለአንድ ሀገር የሚኖሯቸው ጥቅሞች ዘርፈ ብዙ ናቸው። ዘፋኙ ሰው አይጠፋም ቤትሽ ከእሁድ እስከ እሁድ ያለላትን እመቤት ትመስል የነበረችው ኢትዮጵያ የደጋሽነቷ ማጀት ሳይጎድል ተጋባዥም ሳታጣ ለወትሮው የከፍተኛ ደረጃ እንግዶቿ ቁጥር መቀነስ ታይቶበታል ተብላ ስትገመት ቆይታለች። መፈለግ ባህሪዋ እንጂ ብርቋ ያልሆነው ኢትዮጵያ በመሰል ዓለም አቀፍ እንቅስቃሴዎች ውስጥ መሳተፏ ያለው ጥቅም ከግንዛቤ ገብቶ እየተተገበረ ያለበት አካሄድ ቀጣይ ግንኙነቷን የሚያጠናክርላትና በሀገራት ዘንድ ተአማኒነትን የሚያስመሰክርላት ነው። ኢትዮጵያ የተገበረቻቸው ያሉና ልትተገብራቸው ላቀደቻቸው ብሔራዊ ጥቅሞቿ ዓለም አቀፍ ለውጥ የሚያመጡ ጉባኤዎች ላይ መሳተፍ፣ ጠንካራ ዲፕሎማሲና ወታደራዊ ውይይቶችና ግንኙነቶችን ማድረጓም ስጋቱም ዕድሉም እኩል ይሰመርባቸው። ከሀገራት ጋር በብዙ መልኩ ለመስራት የሚደረጉ ጥረቶች ይጠናከሩ። የዲፕሎማሲ መርታ በአንድ ጀንበር የሚገነባ ሳይሆን እንደ ሮም ስልጣኔ በሂደት በጥረትና የጋራ ጥቅምን ማስጠበቅ ላይ ትኩረቱን የሚያደርግ መሆኑ አይዘንጋ። የፈራረሰ ግንባታም ቢኖር በአዳዲስ ጡቦች ድርድር ይተካ። ግንኙነቶቻችን የጋራ ጥቅምን ማስጠበቅ ላይ ትኩረት ያደረጉና የጋራ ትብብርን ታሳቢ ማድረግን የማዕዘን ድንጋይ ያድርጉ። ዲፕሎማሲያዊ ግንኙነቶች የራሳቸውን መደላድል የሚፈጥሩ መሆናቸው ታምኖበት በጥቂት የጊዜ መጠን ውስጥ የተሠራው ሥራ እመርታ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ